ሰላም ሰላም ውድ የውበት ከቤቱ ቤተሰቦች እንዴት ናችሁ? ፀጉሬ ይደርቃል፣ ይሰባበራል፣ እርገቱ ቀንሷል ብለው ተጨንቋል? ፀጉር ሲደርቅና ሲሰባበር በጣም አስቸጋሪና ተስፋ የሚያስቆርጥ መሆኑን እንረዳለሁ። ነገር ግን ዛሬ ከኬሚካል ነፃ በሆኑ በቤታችን ውስጥ በቀላሉ በምናገኛቸው ግብአት እጅግ አስደናቂና ውጤት የሚያመጣ የተፈጥሮ ውህድ አሰራር አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። ወደ አሰራሩ ከመግባታችን በፊት ችግሩ ከየት እንደሚመጣ ማወቅ ግማሽ ፈውስ ነው። ፀጉራችን ለምን ይደርቃል? ለምሳሌ የእርጥበት መቀነስ። ፀጉር አዘውትሮ ካልተቀባና ውሃ ካላገኘ መድረቁ አይቀርም። ከፍተኛ ሙቀትና ኬሚካሎች። ፀጉርን ያለ ልክ በካውያ መጠቀምና ኬሚካሎችን መቀባት፣ ተስማሚ ያልሆኑ ሻምፖዎችን መጠቀም፣ ይህም አንዱ መንስኤ ነው። ሌላው የአመጋገብ እጥረት፣ በቂ ውሃ አለመጠጣትና ለፀጉር እድገት የሚረዱ ቫይታሚኖችን በምግብ መልክ አለማግኘት፣ እነዚህ ከብዙ በጥቂቱ የምናያቸው መንስኤዎቹ ናቸው ማለት ነው። አሁን ውህዱን እንዴት እንደምንሰራ እናያለን። ይህንን የምንሰራውን ውህድ ፀጉርን ከስሩ ጠግኖ የሚያለሰልስ፣ እርጥበትን የሚሰጥና እድገትን የሚጨምር ነው። የሚያስፈልጉን ግብአቶች 1 የሾርባ ማንኪያ የኮኮናት ዘይት በፀጉር ውስጥ ዘልቆ በመግባት እርጥበትን ያመጣልናል። ሌላው ግማሽ ፍሬ አቮካዶ የተፈጨ ማለት ነው፣ ወይንም ደግሞ የአቮካዶ ዘይትም ሊሆን ይችላል። ይሄ ደግሞ በቫይታሚን ኢ እና በፋቲ አሲድ የበለጸገ ነው። ሌላው 1 የሾርባ ማንኪያ የአብሽ ዘይት ፀጉርን ለማጠንከርና ለማስረዘም ይረዳናል። በተጨማሪ የላቬንደር ወይንም ደግሞ የሮዝመሪ ዘይት ነው። ይህን ደግሞ 5 ጠብታ እናደርጋለን። ለመዓዛውና የራስ ቅልን ጤንነት ለማከም በጣም ይረዳናል። እሺ፣ ያዘገጃጀት ቅደም ተከተላቸውን ስናይ በመጀመሪያ የምናዘጋጅበትን ጎድጓዳ ሳህን እናቀርባለን። በመቀጠል የኮኮናት ዘይቱንና የአብሽ ዘይቱን አንድ ላይ እናቀላቅላለን። በመቀጠል አቮካዶን በደንብ የተፈጨን ወይንም ደግሞ ዘይቱን ብያችኋለሁ በመደባለቅ ለስላሳ ክሬም እስኪመስል ድረስ አንድ ላይ እናዋህደዋለን። በመጨረሻም የሮዝመሪ ወይንም ደግሞ የላቬንደር ዘይቱን እንጨምርበታለን ማለት ነው። አሁን ውህዳችን ለአጠቃቀም ዝግጁ ሆኗል። ግን ውህዱን ብቻ ማዘጋጀት በቂ አይደለም። ምክንያቱም አጠቃቀሙ ትክክል ካልሆነ ውጤቱ አያረካንም። ስለዚህ ከታች ከምነግራችሁ ተከትላችሁ ብትጠቀሙት የበለጠ ታተርፉበታላችሁ። በመጀመሪያ ፀጉራችሁ በጣም የቆሸሸ ከሆነ እዛ ላይ ብንቀባው ምንም ጥቅም ስለማይኖረው ፀጉራችንን ከታጠብን በኋላ ወይንም በቀጥታ በንጹህ ፀጉር ላይ መቀባት ያስፈልጋል። ውህዳችንን ስንቀባ ከራስ ቅላችሁ ጀምሮ እስከ ፀጉር ጫፍ ድረስ በደንብ ማዳረስ ያስፈልጋል። በጣቶቹ ጫፍ ወይንም ደግሞ በክብ እንቅስቃሴ ለ5 ደቂቃ ማሳጅ ማድረግ ያስፈልጋል። ይህም ደግሞ የደም ዝውውርን ስለሚያፋጥን በተለይ ለተሰባበረ የፀጉር ጫፍ ልዩ ትኩረት ያስፈልገዋል። ከዛ ፀጉራችሁን በሻወር ፕላስቲክ ሸፍናችሁ ቢያንስ ከ45 ደቂቃ እስከ 1 ሰዓት አቆዩት። በመጨረሻም ለእናንተ በሚስማማ መታጠቢያዎች እና ለብ ባለ ውሃ ፀጉራችሁን መታጠብ። በተረፈ ይህንን ውህድ ውጤታማ ለማድረግ ልታውቋቸው የሚገቡ ተጨማሪ ሚስጥሮች አሉ። የመጀመሪያው ውጫዊ ውህድ ብቻውን በቂ አይደለም። ቢያንስ በቀን ከ2 እስከ 3 ሊትር ውሃ መጠጣት ለፀጉር ጥቅም ዋናው ቁልፍ ነው። ሁለተኛው በምሽት ሲተኙ የኮተን ትራሶችን ብትጠቀሙት የፀጉርን እርጥበት ስለሚጠብቀው ዘወትር ልምዶ ያድርጉት። ሌላው ፀጉርን በሙቀት ማቃጠል ለ1 ወር ያህል ያቁሙና የተፈጥሮ ውበቱ እስኪመለስ ድረስ እድል ስጡት። በተረፈ ጤናማ አመጋገብ፣ አቮካዶ፣ እንቁላል፣ ለውዝ እና አረንጓዴ አትክልቶችን ማዘውተር የበለጠ ቆንጆ ለውጥን ያመጣል። እሺ ቤተሰቦቼ፣ የዛሬው ቪዲዮ ይህንን ይመስል ነበር። እናንተም ይህንን ውህድ ሰርታችሁ ሞክራችሁትም ውጤቱን በኮሜንት እንደምትነግሩኝ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ፣ ለወዳጅ ዘመዶቻችሁ ሼር በማድረግ ያካፍሉት። አዳዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንሁን። የደወል ምልክቷን መጫን እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ።